እየተወናበደ ነው ያለው የነቃ ግን ደግሞ ገለልተኛ መሆኑን የማይስት ዲፕሎማሲ መንቃት አለበት ንቁ ሆኖ መከታተል አለበት በየቀኑ ስለሚወነባበድ አንድ ቀን ብንዘናጋ ያልፈናል ነቅተን መጠበቅ አለበት ግን ደግሞ ገለልተኛ መሆን አለበት ተለጣፊ መሆን የለብንም ንቁ ገለልተኛ የሚለው አክቲቭ አለው ሁለተኛው ደግሞ ኦልተርናቲቭ ማበራከት አለበት ኤክስ ወዳጃችን ስለሆነ በቃ ሳይሆን ከየአህጉሩ ከየመንደሩ ሳንቅ ሳናራክስ የልብ ወዳጆች የኢትዮጵያ ወዳጆች ማፍራት አለብን በጥቅሉ ያለው እንደተጠበቀ ሆኖ ግን በየቦታው ምስጢር የሚያጋሩን ችግር የሚጋሩን ደስታ የሚጋሩን ሁነኛ ወዳጆች እንደ ሀገር እንደ መንግስት እየፈጠርን መሄድ አለብን ያ ያለው ውጤት በብዙ ስላየ ነው ሶስተኛው ገቢር ነበብ መሆን አለበት አዳፕቲቭ መሆን አለበት ብዙ የሚቀያየር ነገር ስላለ ስታቲክ በሆነ መንገድ አንድ ያሰብነውን እቅድ ፍላጎት በዘላቂነት እናሳካ እንችላለን ገቢር ነበብ መሆን አለብን ስንል አዳፕቲቭ መሆን አለብን ስንል ከሪዮት ዓለም እስረኛ የጸዳ መሆን አለበት ከሆነ እሳቤ ሰይተ የጸዳ መሆን አለበት ለምሳሌ ሚድል ኢስት አያስፈልጉንም እነሱ ልጅ ስለሆኑ አንልም ከነሱም የንግድ ትስስር አምጥተን ውጤት ምናመጣ ከሆነ እንወዳጃቸዋለን ከአረቡ ዓለም ወዳጅ ስለሆን እስራኤል ታስፈልገንም አንልም እስራኤል ወዳጃችንን ታስፈልገናለች አረቡም ያስፈልገናል እነሱ መካከል ያለ ቁርሾ ካለ ከቻለ እናስታርቃለን ካልቻለ ግን ገለልተኞች ነን በአንዱ አንታጠር ገቢር ነበብ የሆነው ለምንድነው ከዚህኛው የምናገኘው ከዚህ ስለማናገኝ ይሄኛው ያለው ኳሊቲ ይሄኛው የለው እኛ ፕራግማቲክ ነን የምናገኘው ነገር በሚለይ መንገድ ነው የሚሄደው የመጨረሻው ግን አጀንዳ ዓለም ዲፕሎማሲው በአብዛኛው አጀንዳ ተቀባይ ነው ኮክ ይደረጋል ይነገራል በድግግም ይሰበካል እሱን አጀንዳው ኢትዮጵያ አጀንዳ ተቀባይ ከመሆን ወጥታ አስፈላጊ በሆኑ ጉዳዮች አጀንዳ ሰጪ መሆን አለባት የሰው አጀንዳ ኢንተርቴን የምናደርግ ብቻ መሆን የለብንም በዓለም አቀፍ ተቋማት በሚያስፈልጉን ጉዳዮች ለመሳተፍ አሰርቲቭ በሆነ መንገድ ቦልድ በሆነ መንገድ ዲማንድ ማድረግ አለብን ምንም ምንሽኮረመምበት ምክንያት የለም ትልቅ ሀገር ነው ምንም ጥያቄ የለውም ከዓለም 11 ትላልቅ ህዝብ ካላቸው ሀገሮች አንዱ ነው ኢትዮጵያ የሺህ ዓመታት ታሪክ ያለው ሀገር ነው ኢትዮጵያ ምራው አክቲቭ ያለው አክቲቭ ማለት ዓለም እየተወናበደ ነው ያለው የነቃ ግን ደግሞ ገለልተኛ መሆኑን የማይስት ዲፕሎማሲ መንቃት አለበት ንቁ ሆኖ መከታተል አለበት በየቀኑ ስለሚወነባበድ አንድ ቀን ብንዘናጋ ያልፈናል ነቅተን መጠበቅ አለበት ግን ደግሞ ገለልተኛ መሆን አለበት